እንደ ክርስቲያን ታደለ አይነት በአማራ ክልል ውስጥ ኦሮሞ መኖር የለበትም ብሎ የሚያምንና አሁንም ካላጠፋናቸው ህልውናችን ያከትማል በሚል ትርክ ዞናችንን ለማጥፋት ጭምር ሌት ተቀን እየሰሩ መሆኑን በሀገራችንና ሱዳን መካከል በድንበር ይገባኛል ሂሳቤ ሱዳን የኢትዮጵያን ሉዓላዊ መሬት መያዟ በተለያየ መልክ የተገለጸ ቢሆንም መንግስት በሁለቱ ወንድማማች ሀገሮች መካከል የተከሰተውን ግጭት በዲፕሎማሲያዊ መንገድ ለመፍታት እያደረገ ያለው ድርድር እንደተጠበቀው ነው። ወቅታዊ ሁኔታው ያለበት ደረጃ ብብራራ። ሶስተኛ ጥያቄ ምርጫ ከዜጎች ህገ መንግስታዊና ዲሞክራሲያዊ መብቶች አንዱ መገለጫ በመሆኑ መጪው ምርጫ ፍትሃዊ፣ ዲሞክራሲያዊ፣ ገለልተኛና አሳታፊ እንዲሁም የፖለቲካ ምህዳሩ እንዲሰፋና ታማኝነቱ የተረጋገጠ ምርጫ እንዲካሄድ የተፎካካሪ ፖለቲካ ፓርቲዎች የምርጫ ተሳትፎ በሚመለከት በአንዳንድ የፖለቲካ ፓርቲዎች የሚነሱ ቅሬታዎች ስላሉ በዚህ ረገድ የእርሶ አስተያየት ምን ይመስላል? ዋጋ ንረትን በሚመለከት በቂ ምላሽና በሌሎች የምክር ቤት አባላት የቀረቡ በመሆኑ ባልፈው አመሰግናለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። በትግራይ ክልል የተካሄደው የህግ ማስከበር ዘመቻ ከተጠናቀቀ ወዲህ በክልሉ ያለውን የፖለቲካና የድጋፍ አሰጣጥ ሁኔታ በተመለከተ የተለያዩ አስተያየቶች ሲሰነዘሩ ይሰማል። በቅርቡ አምነስቲ ኢንተርናሽናል ገለልተኛ ካልሆኑ ምንጮች ያገኘውን መረጃ መነሻ በማድረግ ያወጣው ሪፖርትም እውነታው መጣራትና መስተካከል ያለበት መሆኑ እንደተጠበቀ ሆኖ አንደኛ አሁን በትግራይና በአካባቢው ያለው የፖለቲካና የድጋፍ አሰጣጥ ሁኔታ ምን ይመስላል? ሁለተኛ በቀጣይ በአካባቢው ያለውን ተጨባጭ እውነታ ለሀገራችን ህዝቦችም ሆነ ለዓለም ማህበረሰብ ከማሳወቅ አንጻር በዲፕሎማሲው መስክ ምን እየተሰራ ነው? ነዳጅ በተለይም ቤንዚን ወደ ሀገር ውስጥ እየገባ መሆኑ ቢታወቅም ስርጭቱን በተመለከተ የተጫነ ነዳጅ ሁሉ ወደ ተላከበት ማደያ መድረስ አለመድረሱን መከታተልና መቆጣጠር የሚያስችል አሰራር ባለመኖሩና ወደ ማደያዎች የደረሰውን ቢሆን በኮንትሮባንድና በተለይ በጀሪካና በተለምዶ ሃይላንድ በሚባል አይነት እቃ ስለሚሸጥ አዲስ አበባን ጨምሮ በሀገራችን የተለያዩ አካባቢዎች ከፍተኛ የቤንዚን እጥረት ይታያል። ዋጋውን የሚወስኑትም ቸርቻሪዎቹ ናቸው። ክቡር ጠቅላይ ሚኒስትር፣ ይህን የገበያ ሻጥር ለመከላከል የሚያስችል የቁጥጥር ስርዓት መዘርጋት ያልተቻለው ለምንድን ነው? ሁለተኛ ችግሩን በዘላቂነት ለመፍታትስ ምን ታስቧል? አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄ ምላሽ ለመስጠት በመካከላችን በመገኘቱ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። በተያዘው የ10 ዓመት እቅድ ውስጥ የህዝብን ሰላም የማረጋገጥ ስራ አንዱና ዋነኛ የመንግስት ተግባር እንደሆነ ቢቀመጥም በተለያየ ጊዜ ስልጣንን በአቋራጭ ለመያዝ የሚጥሩ አካላት በሀገራችን በሚገኙ የተለያዩ አካባቢዎች ህብረተሰቡ ተረጋግቶ እንዳይሰራና መንግስትን እንዲያማርር ለማድረግ የዜጎችን ሰላም አደጋ ላይ የሚጥል ስራ እየሰሩ ይገኛሉ። ለአብነት በአፋር ክልልና በአማራ ክልል ኦሮሞ ብሔረሰብ ዞን ባቲ ወረዳና በአፋር ክልል ተላላክ አዳአር ወረዳና የወሰን ይገባኛል ጥያቄ ዋነኛ ቢሆንም የስልጣን ጥመኞቹ ለረጅም ጊዜ ተዋልዶና ተዋዶ የኖረውን ህብረተሰብ በማጋደል የፖለቲካና ኢኮኖሚ ትርፍ ለማግኘት የሚጥሩ አካላት እንዳሉ ይታወቃል። በእነዚህ ችግር ፈጣሪዎች ምክንያት የህብረተሰቡ ህይወት በየቀኑ የሚረክፍበትና ከፍተኛ ንብረት የሚወድምበት፣ በአርሶ አደሮች መሬት ላይ የመንደር ማሰባሰብ የተሰራበት፣ በስራ አጥነት ተደራጅቶ ብድር በመውሰድ ወደ 3.5 ሚሊዮን ብር በላይ ኢንቨስት የተደረገው ንብረት የወደመበት፣ በርካታ መንደሮች የተቃጠሉና ቀላል የማይባል ህብረተሰብ የተፈናቀለበት ሁኔታዎች እንዳሉና ባለፈው ምርጫ 2000 በተታ ችግር ምክንያት አንድ ምርጫ ጣቢያ ላይ ምርጫ ያልተካሄደበት በመሆኑ አሁንም ምርጫ ቦርድ በዚሁ ጣቢያ ላይ ቡርቃ ምርጫ ጣቢያ የምርጫ እንዲካሄድ የተላከ በመሆኑ ክቡር ጠቅላይ ሚኒስትር የክልሎች መንግስታት ትኩረት ያልተሰጠው በመሆኑ ከምርጫ በፊት ሁለቱን ህዝቦች የሚመለከተውን አካል በማስተባበር በቦታው ተገኝተው ህብረተሰቡን በማወያየት ዘላቂ ሰላም እንዲሰፍንና
በ10 ዓመቱ እቅድ ውስጥም በመጀመሪያዎቹ ዓመታት የወሰን ችግሩን በዘላቂነት እንዲፈታ ከማድረግ አኳያ ምን የተለየ ስልትና አቅጣጫ ለመከተል እንደታሰበ ማብራሪያ ቢሰጥበት። በመቀጠል ሰሞኑን በሰሜን ሸዋና በኦሮሚያ ልዩ ዞን መካከል የተከሰተውን ግጭት ተከትሎ በሰርግ ላይ የተነሳውን ግጭት ለማስታረቅ የተደረገው ጥረት ጥሩ የነበረ ቢሆንም ሰላም የማይፈልጉ ኃይሎች ከመስጂድ የሚመጣው ኢማምን በመግደል የተወሰኑ ግጭቶችን በአንዳንድ ሚዲያዎች እና ማህበራዊ ድህረገጾች እንዲሁም የተቃዋሚ ኃይልና ፖለቲካ አመራሮች ትክክለኛ ችግሩን አውጥቶ ጉዳዩን ከማርገብ ይልቅ ህብረተሰቡ ላይ ኦነግ ሸኔ የሚል ያልሆነ ታርጋ በመለጠፍ ለዘመናት ተዋዶ የኖረውን ህብረተሰብ ለበለጠ እልቂት እያነሳሱ በመሆኑ በተለይም የአብን አመራርና አባላት የሆኑት እንደነ ክርስቲያን ታደለ አይነት በአማራ ክልል ውስጥ ኦሮሞ መኖር የለበትም ብሎ የሚያምንና አሁንም ካላጠፋናቸው ህልውናችን ያከትማል በሚል ትርክ ዞናችንን ለማጥፋት ጭምር ሌት ተቀን እየሰሩ መሆኑን በመገንዘብ የክልልም ሆነ የፌደራል መንግስት ይሄንን ጉዳይ እንዴት እየተከታተለው እንደሆነና በአካባቢ ዘላቂ ሰላም እንዲሰፍን በህዝባችን ላይ በቀጥታ ጦርነት የከፈተው የአማራ ልዩ ኃይል ከዞናችን እንዲወጣና የፌደራል መንግስት የጸጥታ ኃይሉን መዋቅር እንዲመራ እንዲደረግልን በአክብሮት እንጠይቃለን። በተጨማሪም የአማራ ክልል የሚያወጣቸውን መግለጫዎችም ሆነ ሚዲያዎች የሚያስተላልፉት መልእክት ሚዛናቸውን የጠበቁና አማራ ሲሞት ንጹሃን ኦሮሞ ሲሆን ኦነግ መሆን የለበትም። ስለዚህ ይሄንን አማራ ክልልም ተገንዝቦ ሚዛናዊ የሆነ መግለጫና ለህብረተሰባችን ጥበቃ ሊያደርግ ይገባል እስካልተዳደረን ድረስ። ካልሆነ ግን በፌደራል መንግስቱ የጸጥታ ኃይሉ እየተመራ ህብረተሰቡ እንዲረጋጋና ህዝባችንን ከፌደራል መንግስትና ከክልል መንግስታት የሚሰጠውን አቅጣጫ ተከትሎ ችግር ፈጣሪዎችን አውጥቶ ለመንግስት በመስጠት ሰላሙን ራሱ አማራና ኦሮሞ ተዋልዶ የሚኖር ስለሆነ ለፖለቲካ ቁማርተኞች በር ሳይከፍት ራሱን ሰላሙን እንዲያስጠብቅ ለማለት እፈልጋለሁ። ዞናችን ግን ማንም ቆርሶ ያልሰጠን በበጎ ፍቃድ የሰጠን ሳይሆን አባትና እናቶቻችን ታግለው ያስረከቡን ከኢትዮጵያ ብሔር ብሔረሰቦች ጋር ሆነው ታግለው ያስረከቡን እንጂ በበጎ ፍቃድ የሰጠን አካል እንደሌለ በኢትዮጵያ ሕዝብ ስም ሊታወቅልን ይገባል። አመሰግናለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። ክቡር ጠቅላይ ሚኒስትር፣ ለአንድ ሀገር ሉዓላዊነት መከበር ምርጫ ወሳኝ ሚና አለው። በዋናነት ሀገርን የማሻገር ጉዳይም ነው። ለዚህም ሲባል ምርጫው ፍጹም ፍትሃዊ፣ ሰላማዊና ተአማኒነት ያለው እንዲሆን እንደ ሀገር መንግስትና የሚመለከታቸው አካላት እየሰሩ ይገኛሉ። ነገር ግን አሁንም በሀገራችን ጸጥታን ለማደፍረስ የሚሰሩ ቡድኖች እንዳሉ አመላካች ነገሮች ይታያሉ። በተለይ በአንዳንድ የሀገራችን አካባቢዎች የመሳሪያ ተኩስ፣ ስርቆት፣ ኮንትሮባንድ፣ ህገወጥ የመሳሪያ ዝውውርና ማህበረሰቡ ላይ ችግር የመፍጠር በተለይም ለህዝቡ መሰረታዊ የሆኑ የምግብ እህልና ሸቀጦች ላይ የዋጋ ጭማሪ ማድረግ፣ መደበቅ፣ ህብረተሰቡ መንግስትን እንዲያማርር እየሰሩ ያሉበት ሁኔታ ጭምር ከቅርብ ጊዜ ወዲህ እየተባባሰ መጥቷል። ስለዚህ ይህ ሀገራዊ ምርጫ በሰላም እንዲጠናቀቅ ከምርጫ በፊት፣ በምርጫ ጊዜ እና ከምርጫ በኋላ ያለ አንዳች ችግር ሰላማዊ በሆነ መንገድ እንዲጠናቀቅ ሰላም ከራስ መጀመር አለበት። ስለዚህ ሁሉም ተፎካካሪ ፓርቲ በቅድሚያ ስለ ሰላም መጨነቅ እና መስራት አለባቸው። ሰላም ከሌለ መምረጥም መመረጥም መምራትም አይቻልም። ስለሆነም የተከበሩ ጠቅላይ ሚኒስትራችን ከዚህ አንጻር ለመላው የኢትዮጵያ ሕዝብ እና ለተፎካካሪ ፓርቲዎች እና ለሚመለከታቸው አካላት ዜጋውም የድርሻውን እንዴት መወጣት እንዳለበትና እንደ መንግስትም እየተሰሩ ያሉ ስራዎች ምን እንደሚመስሉ ማብራሪያ ቢሰጥ። ሁለተኛ፣ በስድስተኛው ሀገራዊ ምርጫ የተለያዩ አካባቢዎች የጸጥታ ችግር በመኖሩና በምርጫ አፈጻጸም ሂደት አስቸጋሪ ሁኔታ መፍጠሩ በፖለቲካ ፓርቲዎች የምርጫ ቅስቀሳ እንዲሁም ምርጫ ለማድረግ አመች አለመሆኑን ብሔራዊ ምርጫ ቦርድ ያረጋገጠ መሆኑንና በእነኚህ አካባቢዎች ህብረተሰቡ
መንግስትና ጀግናው የመከላከያ ሰራዊታችን ሰላሙን ወደ ነበረበት ለመመለስ ከፍተኛ ርብርብ እያደረገ መሆኑንና ተጨባጭ ውጤቶችም እየተገኘ እንደሆነ እንገነዘባለን። ነገር ግን እስከ መጨረሻው የአካባቢው ሰላም ከብርተኞች ወንጀለኞች ነጻ እስኪሆን ድረስ የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች ምርጫ የማይከናወን ስለሆነ ቀጣይ እነዚህ አካባቢዎች ከሚኖራቸው የህዝብ ውክልና አንጻር በምን መልኩና እንዴት እንደሚፈጸም መንግስታችን ያስቀመጠው አቅጣጫ ምን እንደሚመስል ማብራሪያ ቢሰጥ። በመጨረሻ ሁላችንም ከዘረኝነትና ከመንደርተኝነት እንውጣ። ፈጣሪ ኢትዮጵያን እና ህዝቦቿን ይባርክ። አመሰግናለሁ። አመሰግናለሁ። እስካሁን በተነሱ ጥያቄዎች ላይ ምላሽና ማብራሪያ እንዲሰጡ ለክቡር ጠቅላይ ሚኒስትር እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ድጋሚ ተገናኝተን አሁን በአጠቃላይ ሀገሪቱ ውስጥ ባለው የኢኮኖሚና የሰላም እንቅስቃሴ እንዲሁም የ10 ዓመቱን እቅድ ፍኖተ ብልጽግናን በተመለከተ ለመወያየት እድል ስላገኘው እኔም አመሰግናለሁ። በአጠረ ጊዜ ውስጥ ውጤት ከሚያመጡ ጥቂት ሀገራት ኢትዮጵያ አንዷ ነች። ቴክኖሎጂ ላይ ካልሰራን ደግሞ ቱሪዝምም ሄዶ ቴክኖሎጂ ይፈልጋል። ኢንዱስትሪም ሄዶ ቴክኖሎጂ ይፈልጋል። ግብርናም አሁን እንዳያችሁት አንበጣ ጋር የሚዋጋ ዩኤቪ ከሌለ ግብርና ዋጋ የለውም። ቴክኖሎጂ ይፈልጋል። ይሄ ውጤት በተጨባጭ እየመጣ ነው። ይሄንን ማጠናከር ከቻል ብዝሃ ዘርፍ ባልናቸው ሴክተሮች ሲግኒፊካንት የሆነ ለውጥ በ10 ዓመት ይመጣል ኢትዮጵያ ውስጥ። ዋናው ተስፋዬ እኔ ልመና የሰለቸው፣ ስደት የሰለቸው፣ መናቅ የሰለቸው፣ ትንሹም ትልቁም እጅ ልጠምዝዝ ማለት የሰለቸው ህዝብ ስለሆነ ኢትዮጵያ ህዝብ መናቅ ከመረረን አቅደን መስራት ብቻ ነው መፍትሄው። ስንዴ እየለመኑ አይቻልም። ከልመና መውጣት ያስፈልጋል። ወጣት ቅድም እንዳነሳሁላችሁ የቻይና ኢኮኖሚ፣ የህንድ ኢኮኖሚ ወደ ላይ እያወጣ ያለው ነገር የህዝቡ አጠቃላይ ጥረት ብቻ ሳይሆን ፖፑሌሽን ነው። ፖፑሌሽን ዕዳ ሳይሆን በረከት አድርገው መጠቀም ከቻሉ ውጤት ያመጣል። እኛ የተማረ ወጣት፣ ጉልበት ያለው ወጣት፣ በሁሉም ሴክተር ልናሳትፈው የምንችለው ወጣት ስላለን የኢትዮጵያን እድገት ማምጣት ይቻላል። ብዙ ሀገራት እኮ እንኳን ለልማት ለውትድርና ከውጭ ሀገር ሰው ይቀጥራሉ። ሰው የለማ። አሁን እድገት ምናምን ሲባል ፐርካፒታ ኢንካም ሲባል ቁጥራቸው ከፍ ያለ ነው ትንሽ ስለሆኑ። ግን ብዙ ህዝብ ያላቸው ሀገራት አታካችና አድካሚ በሆነ መንገድ ከሰሩ የማይቀለበስ የኢኮኖሚ እድገት እንደሚያመጡ አይተናል ዓለም ላይ። እኛም እሱን እንደግማለን። ለመበልጸግ ያለው አጠቃላይ ሂደትና የእቅዱን ሁለገብ ጥናት፣ ዳታ፣ ፋክቶች የ3 ዓመቱን የሥራ ውጤት ስትመለከቱ ሊሳካ የሚችል ነገር እንደሆነ በቀላሉ መገንዘብ ይቻላል። እና እቅዱን በዚህ ጥልቀት አይተን ስራዎቻችን አይተን ጅማሮቻችን አይተን ያልተናገርናቸውና ውጤት ያገኘንባቸውን ጅማሮች ታሳቢ አድርገን ያቀድነው ነው። አንድ ሆነን ከሰራን እናሳካዋለን። ለኢትዮጵያ መፍትሄው መበልጸግ ብቻ ነው። ሌላ ምርጫ የለም። ህዝብ እየበዛ ነው። መሬት አብሮ ማደግ አይችልም። ኢኮኖሚያችን አድጎ ዜጎቻችንን መመገብ የሚችልበት ደረጃ ካላደረስ ነው አሁን እንደሚያደርጉት ቁማርተኞች ሰው እየገዙ በየጊዜው ሲያምሱን ይኖራሉ። የማይገዛ ትውልድ ለመፍጠር መበልጸግ ግዴታ ነው። ይህን ታሳቢ ያደረገ እቅድ መሆኑን ከግምት እንዲገባና አንዳንዶቹን ጉዳዮች ከፕሮጀክት ጋር የሚያያዙትን በዚሁ ነካ አድርጌ ባልፍ ጥሩ ነው። ነዳጅ በሚመለከት ነዳጅ ቁልፍ የኃይል ምንጭ ነው። ኢትዮጵያ ውስጥ መብራት ነው። በኩራዝ በጣም በርካታ ቤቶች ይኖራሉ። ማብሰያ ነው። ትራንስፖርት ነው። ወፍጮም የምንጠቀመው በሱ ነው። ነዳጅ በአመት እስከ 3 ቢሊዮን ዶላር እናወጣለን። ኤክስፖርታችንን ወገባችንን ከሚቆርጡ ነገሮች አንዱ ነዳጅ ነው። ይሄ ነዳጅ አካባቢ ሀገራት ላይ ስትመለከቱ ስም አልጠራም፣ ሀገራቶች ባልተገባ መንገድ እንዳይወስዱት። ሁሉም የኛ ጎረቤት ሀገሮች አንደኛው ሀገር 67 ብር ነው
በሊትር ነዳጅ አንደኛው ጋር 79 ብር ነው። ዝቅተኛ የሚባለው ኬንያ ነው 38 ብር ነው። እኛ ጋር ግን 25.6 ብር ነው። የትኛውም ጎረቤት ሀገር እኛ ያለን የሊትር ዋጋ የለውም። ይሄ የሆነው ከተለየ ጉድጓድ ስለምንቀዳ ሳይሆን መንግስት ሰብሲዳይዝ እያደረገ ነው። ባለፉት ጥቂት ጊዜያት ብቻ ከ30 ቢሊዮን ብር ሰብሲዲ አድርጓል መንግስት። በዚህ ወር ብቻ በያዝነው ወር ብቻ 3 ቢሊዮን ብር መንግስት ዕዳ ተሸክሟል። አስቡት፣ ገበታ ለሀገር ተብሎ አመት ተለምኖ 4 ቢሊዮን የሚሰበሰብበት በአንድ ወር ነዳጅ ግን 3 ቢሊዮን ሰብሲዳይዝ ይደረጋል። ይሄ ነዳጅ ብዙ ችግር አለበት። አንደኛው ከምንጩ እስከ ገበያ የምንወስድበት መንገድ ችግር አለው። እንደምታውቁት የኛ ባቡሮች በፉርጎዎቻቸው ነዳጅ ቦቴ ከመነሻው ማምጣት የሚችሉ ቢሆን በጣም ብዙ ኪሳራ ይቀንሳል። የኛ ነዳጅ ይቸበቸባል። ጅቡቲ ላይ በኮንትሮባንድ በየቦታው ይቸበቸባል። ምክንያቱም በቦቴ ስለሆነ ከሶርሱ ከራሱ ከሺፑ ቀርተን እዚህ ስለማናመጣ በየመሃሉ ይቸበቸባል። ሁለተኛ የሽያጭ መሰረተ ልማት በቂ የለንም። በየቦታው በቂ አይደለም። አዲስ አበባ የምትወስዱ ከስታንዳርድ በታች ነው። ማደያዎች ስታንዳርድ አላቸው። እሱን እያሟላን ብንሄድ ከምንጭ ያለውን ወደ መዳረሻ ያለውን ብናስተካክል ነዳጅ እናገኛለን የሚለውን አቆይቼ ማለት ነው። ብናስተካክል ብቻ በከፍተኛ ደረጃ ለውጥ ያመጣል። አሁን ግን የዓለም የነዳጅ ዋጋ እየጨመረ ሲሄድ እኛ ደግሞ የነዳጅ ዋጋን ዝም ብለን ከለቀቅ ነው ቅድም እንዳልኩት ኢንፍሌሽን ስለሚያባብስ ለኢንፍሌሽን ተብሎ በጣም ብዙ ነገር መንግስት ይሸከማል። እዚህ ጋር አንድ ሊሰራ የሚገባው ነገር እና ያልቻልነው ነገር እስካሁን አለ። እኛ ነዳጅ ሰብሲዳይዝ የምናደርገው ለሀብታም ነው፣ መኪና ላለው ሰው ነው ሰብሲዳይዝ የምናደርገው እንጂ ለባስና ለታክሲ ብቻ አይደለም። እኛ የምንፈልገው ባስና ታክሲን አግዘን ዋጋ እንዳይጨምሩ ነው። ነገር ግን የነዳጅ ዋጋ ለሁሉም ስለሆነ ሀብታሙ ባለመኪናው ሁሉ በረከሰ ዋጋ ነዳጅ ይገዛል። እንዴት አድርገን ነው ሀብታሙን ትተን ደሃውን ብቻ ማገዝ የምንችለው የሚለው ጉዳይ እስካሁን አልሰራነውም። ስራ ይፈልጋል፣ ያስቸግራል። እንዴት ለይተን እንደምንሰራ ግን ስራ ይፈልጋል። በኩፖንም ይሁን በሆነ መንገድ ለትራንስፖርት አገልግሎት የሚውሉ መኪናዎች ብቻ ተጠቃሚ የሚሆኑበትን መንገድ ፈጥረን ሀብታሞች ራሳቸውን ችለው እንዲገዙ ካላደረግን የኬንያ ሀብታም የማያገኘውን እድል የኢትዮጵያ ሀብታም የሚያገኝበት ምንም ምክንያት ስለማይኖር እሱ ማስተካከል ይፈልጋል። ገንዘብ እኛ እያወጣን ያለነው ለሀብታሞች ስለሆነ ማለት ነው። እንዴት አድርገን ነው ለይተን የምንሰራው የሚለው ጥናት ይፈልጋል። ልንሰራበት የሚገባ ጉዳይ ነው። መርካቶን በሚመለከት አጠቃላይ የንግድ ስርዓቱ 3 ችግሮች አሉት። 3 ችግሮች 3ቱም ወንጀሎች ናቸው። ደረሰኝ አለመቁረጥ፣ ከዋጋ ሳንሶ መቁረጥ፣ ሁለተኛ ደረሰኝ መቁረጥ። 3ቱም ወንጀሎች ናቸው። በጣም በርካታ እርምጃዎች የተወሰዱ ነው። ግብረ ኃይል አለ፣ አጠናክረን እንቀጥላለን። መርካቶም፣ ድሬዳዋም፣ ባህር ዳርም፣ ጎንደርም፣ ጅማም ሁሉም ቦታ ነጋዴዎች ሕግ አክብረው ትክክለኛ የሆነ ስርዓት ያለው የንግድ ስርዓት ተከትለው ማትረፍ ነው እንጂ ገቢ ላለማስገባት አንዳንዴም ሆርድ አድርገው አፍነው ይዘው ሸቀጦችን ዋጋ ማስወደድ የሚያደርጉትን መንገድ በሕግ ማስተካከል ያስፈልጋል። እንሰራበታለን፣ እየሰራንበት ነው ያለነው አሁንም በስፋት። ከደቡብ ክልል ጋር ተያይዞ የተነሳው የደሞዝ ጉዳይ ታስታውሳላችሁ። አምና በከፍተኛ ስሜት ነግሬያችኋለሁ። ደቡብ ክልል ላይ ያለው የክልልና የዞን ፖለቲካ ጥቂቶችን ደሞዝተኛ የሚያደርግና ህዝብ የሚያደህይ ነው ብዬ አንስቼ ነበር። ታስታውሳላችሁ። የሆነው ይሄ ነው። ዘንድሮ ደቡብ ክልል በአዲሱ ቀመር ዘንድሮ ብቻ በተሰራው ከዚህ በፊት ከነበረው ተሻሽሎ ማለት ነው ቀመር 1.4 ቢሊዮን ብር ወስዷል ከፌደራል መንግስት። ከእቅድ እናንተ ከምታውቁት ውጪ የታክስ መጋራትን የገቢ መጋራት ላይ በአዲሱ ቀመር ምክንያት ክልሎች ሰፋ ያለ ገንዘብ አግኝተዋል። ታውቃላችሁ። ዘንድሮ ብቻ 1.4 ቢሊዮን ብር አግኝቷል ደቡብ ክልል። ይሄ አምና አልነበረም፣ አቻምና አልነበረም። ሁላችሁም እንደምታውቁት ለክልሎች የሚደረግ ድጎማና አጠቃላይ በጀት
ዘንድሮ ከአምና አድጓል፣ የደቡብም አድጓል። በጀት እያደገ እንጂ እየቀነሰ አልመጣም። እንደምታውቁት እየጨመረ እንጂ እየቀነሰ አልመጣም። አርሶ አደር ማዳበሪያ ወስዶ የከፈለውን የተሰበሰበ ገንዘብ የደቡብ ክልል ለፌዴራል መንግስት ማቅረብ አልቻለም። ከአርሶ አደር ወስዷል፣ ለኛ አልሰጠም። እኛ አሁንም ማዳበሪያ ስለሆነ ዘንድሮም ጭምር ሌላ ድርድር አድርገን ነው በብድር እያቀረብን ያለ ነው። ዘንድሮም ከአርሶ አደር ግን ተወስዷል። ይሄ ብቻ አይደለም። የጡረታ ዋስትና ከሰራተኞች የተቆረጠ ገንዘብ ጡረታ ዋስትና ኤጀንሲ አልገባም። ተቆርጧል፣ አልገባም። እዚህ ደቡብ ክልል ዘንድሮ 70 ወረዳን የጨመረው 70 ወረዳ አስተዳዳሪ የጨመረው 70 ጸሐፊ የጨመረው 70 ሾፌር ነው የጨመረው። ይሄ ለደቡብ ምኑም አይደለም። ምኑም ዞን በርካታ ዞን የጨመረው ሰዎች ይጮሁ በፌስቡክ ሰውን ያናጉና ወረዳ ዞን ነው ይላሉ። ከዛ ደሞዝ ይበላሉ። ለህዝቡ ግን ጠብ የሚል ነገር የለም። ጮሆናል፣ አያዋጣንም ብለን ተናግረናል ከዚህ በፊት። ግን እኛ የደቡብ ክልል ወረዳ አንወስንም። እንደምታውቁት ይሄ የፌዴራል ስርዓት ነው። አንዱ ችግር አሁን የትም ቦታ ችግር ሲፈጠር ሁሉን ነገር ከፌዴራል መንግስት ጋር የማያያዝ ችግርም አለ። ተራው ዜጋ አይደለም። እናንተም የኛ ስልጣን በህግ የተከለለ ነው። ማድረግ የምንችላቸውና የማንችላቸው ጉዳዮች አሉ። አሁን ባለው የአገሪቱ ቅርጽ ውስጥ በፌዴራል ስርዓት ውስጥ ለምሳሌ አንድ ቦታ ግጭት ሲያጋጥም ፌዴራል መንግስት ዘሎ መግባት አይችልም። ክልሉ ናና እርዳኝ ካላለ በስተቀር የሚገባባቸው ወጣ ያሉ ነገሮች ካልተፈጠሩ በስተቀር እና ለደቡብ ክልል ከዛ አካባቢ የመጣችሁ ተወካዮች ህዝቡም እንዲረዳ የሚያስፈልገው ባልተገባ መንገድ ወረዳና ዞን ማስፋት የህዝቡን በጀት መብያ መንገድ እንጂ ጥቅም የለውም። የሆነው ይሄ ነው። የሚገዛው ወንበር፣ የሚገዛው ሶፋ፣ የሚገዛው ምናምን ነው ብር የጨረሰው እንጂ ብሩ ስለቀረ አይደለም። ከዚህ የሚገዛው ወንበር ግን የደቡብን ችግር አይፈታም። በነገራችን ላይ መስፋቱ ብቻ አይደለም፣ ለግምገማ የሚመች ስላልሆነ እዚህ ማንሳት ይከብደኛል እንጂ ሰዎች በወረዳና ዞን ማስፋት ቢዚ ስለሆኑ የበጋ እርሻ ከክልሎች ዝቅተኛ ያለው ደቡብ ክልል ነው። ማን ይስራው? ቢዚ ናቸው። ወንበር ሲገዙ ጨረታ ሲያወጡ እነሱ ስራ ላይ ናቸው ያሉት። ይህን እዛው ማስተካከል ያስፈልጋል። የደቡብ ክልል በጣም ጠንከር ያለ ግምገማ አድርጎ ማስተካከል አለበት። በፌዴራል በኩል ማክሲመም ጥረት ተደርጓል። አሁንም ማዳበሪያው ዘንድሮም ሊቀር ሲል እንዳይቀር ተብሎ በልዩ ውሳኔ በብድር እንዲሰጥ የተደረገ ማስተካከል አለበት ክልሉን ደግሞ አልፈን ልንሰራ ብንሞክር እናንተም ኮሽ አትሉም። የክልል ጥያቄ አልተመለሰም ምናምን አልተመለሰም የምትሉት እኮ እናንተ ናችሁ። ህግ አክብረን ካልሰራን በስልጣናችን ልክ ካልሰራን ነው ብለን ዘለን ብንገባ አይሆንም። እና ደቡብ ክልል ላይ እንዳላችሁት ችግሩ አለ። የችግሩ መነሻ ግን ደሞዝተኞች እያበዙ ደሞዝተኞቹ የሚሰሩትን ስራ ግን እያሳነሱ ስለሄዱ ነው። እሱን ማስተካከል በጣም ያስፈልጋል የሚል የጸና እምነት በእኛ በኩል አለ። ድጋፍ እያደረግን ነው። ከዱርጊ ወልዳሃና ግቤ መንገድ ትክክለኛ ጥያቄ ነው። ያው እርሶም እንደሚያውቁት 3 ጊዜ ጨረታ ወጥቷል። ይሄን ቦታ ለመስራት ይሄን መንገድ ለመስራት ዋናው ችግር የግቤ 3 ወደ ኋላ የሚፈሰው ውሃ በጣም ሰፊ ስለሆነ በጣም ረጅም የሆነ ከ370 በላይ ሜትር ድልድይ ይፈልጋል። ያን ድልድይ የሚሰራ የአገር ውስጥ ተቋራጭ አልተገኘም። አንድ የውጭ ተቋራጭ የጨረታ ሰነድ ከገዛ በኋላ ያቀረበው ዋጋ እኛ አጥንተን ከያዝነው በጀት 277% ያደገ ነው። ከሁለት እጥፍ በላይ በጀቱን የሚበላ ብር ነው የቀረበው። እቺ አንዷ ድልድይ የሚሰራባት ገንዘብ በአስፋልት ኮንክሪት አንዳንድ ቦታ 50 ኪሎ ሜትር አስፋልት ይሰራል። 50 ኪሎ ሜትር ከዛም በላይ። ይሄን ተቸግረን ለሶስተኛ ጊዜ አሁን ጨረታ ወጥቷል። 11 አካባቢ ተቋራጮች ገዝተዋል ሰነድ። ተስፋ እናደርጋለን በእኛ በጀት ዝቅ ብሎ ከመጣ አሁን የሚጀምር ይሆናል። በእኛ ችግር ሳይሆን ግን ትንሽ ወጣ ያለ ባህሪ ስላለው ያጋጠመ መሆኑን መገንዘብ ጥሩ ነው። እኛ በጀት ይዘን ስራው እንዲሰራ ወስነን ጀምረናል። ያስቸገረን ነገር
አሁን ያልኩት ነው። እንግዲህ አሁን ጨረታው ሰሞኑን ይከፈታል። ተመጣጣኝ ዋጋ ከተገኘ በእርግጠኝነት ስራው ይጀምራል ብዬ ተስፋ አደርጋለሁ። የሆሳና ጃጁራ ግንቢቹ መንገድ በሚመለከት ያው በጀት ተይዟል እንደቀረበው የበጀት ጥናትና የጨረታ ፕሮሰስ የተካሄደ ነው። በቅርቡ ይወጣል የሚል ግምት አለኝ። የበጀት ጉዳይ አይደለም፣ ግን ያው የመንገድ ነገር እንደምታውቁት በጀት ከተያዘ በኋላ የሚሰሩ ስራዎች አሉ። በዚያ ምክንያት የተጓተተ ነገር ነው። አሁን እየሰሩ እንደሆነ ሪፖርት አለኝ። ጨረታው ሲወጣ ይጀምራል የሚል ግምት አለ ወይም ተስፋ አለ። እሱ ብቻ ግን አይደለም። አዲስ አበባ ሆሳና፣ አርባ ምንጭ፣ ጂንካ ያለው ዋናው መንገድ 15 ዓመት ገደማ የቆየና የተጎዳ ስለሆነ እሱ ጠንከረ ጥገና እንዲደረግለት በመንግስት በኩል አቅጣጫ ተቀምጦ ገንዘብም ተይዞለት ጥናት እያደረጉ ነው እና ተቋራጭ አውጥቶ ከዚህ ሆሳና ያለውን ከዛ ከአርባ ምንጭ ጂንካ ያለውን መንገድ የመጠገን ስራም በተጨማሪ ተካቶ የተሰራ መሆኑን ግንዛቤ እንዲያዝ ለማለት መንገድ በሚመለከትና ፕሮጀክቶች ያው ቀደም ብዬ እንዳነሳሁት በጣም ብዙ ቦታ ቃል ይገባል፣ ድንጋይ ይቀመጣል፣ ታውቃላችሁ። እሱን ሁሉ መመለስ መንገድ ብቻ ምንም ተጨማሪ መንገድ ሳንሰራ አሁን በስራ ላይ ያሉ መንገዶች ለማስጨረስ ግማሽ ትሪሊየን ብር ያስፈልገናል። ኦቨር 500 ቢሊየን ብር ያስፈልገናል። አሁን ያለው መጀመሩ ብቻ ዋጋ የለውም ካልጨረስንም ለማለት ነውና ምን ጨረስ መሆኑ እርግጠኛ የሆነ መጀመር አስፈላጊ ነው። አሁን በጣም ብዙ መንገዶች የቆሙ ያስጀመርናቸው በፍጥነት የተሰሩ ያሉ በጣም ብዙ ቦታ መጥቀስ ይቻላል። በየቦታው የመንገድ ኢሹ የነበረ ለምሳሌ እናንተ በአማራ ክልል ከፍተኛ የኢንፍራስትራክቸር መዛነፍ አለ ተብሎ ጥያቄ የተነሳባቸውን በሙሉ ምላሽ አግኝተዋል። በባሌ በምዕራብ ኦሮሚያ ወለጋ አካባቢ ሰፋፊ ችግር የነበረባቸው ምላሽ አግኝተዋል። በደቡብ በጋምቤላ በሶማሌ ክልል በየክልሉ ሰፋፊ ምላሽ ለመስጠት ሙከራ ተደርጓል። ግን ሁሉም መመለስ አይቻልም። ከነዚህ ውስጥ አንዱ የሆሳና ማዳበሪያ ጉዳይ ነው። እንኳን ሆሳና ቅርብ ስለሆነ ጋምቤላ ጫፍም ቢሆን ማዳበሪያ ቢኖረን በጣም አስፈላጊ ነው። ታውቃላችሁ ግብአት ችግር እንዴት እንደሆነ። ግን እንኳን የሆሳና ገና ያልተጀመረውን ድንጋይ የተቀመጠውን ትታችሁ የተጀመረው የቤደሌ እንኳን በጣም ብዙ ብር የፈሰሰበት ያያችሁት የቤደሌ ፋብሪካም ቆሟል። በምስራቅም ድሬዳዋ ላይ የጀመርነው እንደዚሁ። ያ የሆነበት ዋናው ምክንያት ማዳበሪያ ስለማያስፈልግ ፕሮጀክት ስለማያስፈልግ ሳይሆን ሁሉንም ፕሮጀክት ቃል የተገባውን ለማስጀመር የሚያስችል ብቃት ስለሌለ ነው። አንድ ኤግዛምፕል ልንገራችሁ። ህዳሴ መቼም አይኑን ገልጦ የህዳሴን ነገር የማይጠብቅ ኢትዮጵያዊ የለም። ህዳሴ ቴክኒካሊ በዲፕሎማሲው በምናምን ያለውን ጫና ትታችሁ ከአንድ ኩባንያ ጋር ግድቡን ከሚሰራው ኩባንያ ጋር ብቻ ያለውን ፈተና ከገንዘብ አንጻር ያለውን ብቻ ላንሳላችሁ። ሪፎርም ከመጣ በዚህ 3 ዓመት ውስጥ የአንድ ብር ዕዳ የለብንም። ህዳሴ በሚመለከት ለሚሰራው ስራ ሁሉ ከፍተናል፣ ከሪፎርም ቀን ጀምሮ እስከ ዛሬ። ከዚያ በፊት በነበረው በመጓተቱ ምክንያት ሳሊኒ በ1 ቢሊየን ዶላር ነው የከሰሰን። በ40 ምናምን ቢሊየን ብር ማለት ነው። ከብዙ ንትርክ ከብዙ ጭቅጭቅ አታካች ድርድሮች በኋላ ክሱ ቀርቶ ባለፈው ሳምንት ነው በ450 ሚሊዮን ዩሮ የተስማማ ነው። ምን ማለት ነው ይሄ? ከ20 ቢሊዮን ብር በላይ የማናቀው ዕዳ ወደቀብን ማለት ነው። እንዳንተው ነገር ህዳሴ ነው፣ መተው የሚቻል ጉዳይ አይደለም። ይሄ ጉዳይ ክሱና ንግግሩ ከተራዘመ እንደው ስራው አንድ ቀን ይሰራል እንኳን ቢባል በየአመቱ ያስቀመጥነውን ማይልስቶን አናሳካም። በየአመቱ ያስቀመጥነው ማይልስቶን ደግሞ ቀጥታ ከብር ጋር ይያያዛል። ህዳሴ ብቻ ነው ማነሳው 450 ሚሊዮን ዩሮ ከየት ነው የመጣው? ይሄ በጀት ላይ የለም፣ ምናምን ላይ የለም። እያንዳንዱ ፕሮጀክት ወገብ የሚያጎብጥ ነገር አለ። በጣም የሚገርማችሁ ፕሮጀክቶች ተጨማሪ ገንዘብ ይፈልጋሉ።
መንገዶች ተጨማሪ ገንዘብ ይፈልጋሉ። ክልሎች ሳይቀሩ በጀት ተጨምሮ ተጨማሪ ገንዘብ ይፈልጋሉ። ገንዘቡ ከየት እንደሚመጣ ግን ያላቅም። መጠየቅ ብቻውን ዋጋ የለውም። የምንጠይቀው የገንዘብ ምንጭና ሶርስ ያን ለመሸፈን በቂ ካፒታል እንዳለው ማረጋገጥ ያስፈልጋል። እንግዲህ ሀገር ነው ፕራዮሪቲ ይወጣል። ግብርናን ካልሰራን እንጎዳለን። በተወሰነ ደረጃ ግብርናን፣ በተወሰነ መንገድ፣ በተወሰነ ፕሮጀክት፣ ከፕሮጀክቶች ደግሞ ዋና ዋናዎቹን ብለን ህዳሴን ብቻ ሳይሆን ኮይሻም ቆሟል እኮ አሁን ያስጀምር ነው። በስኳር ታውቃላችሁ እኮ ጣና በለስ ጋር የነበረውን ነገር በጣም አንኳር የሚባሉት ላይ ለማስጀመር ሙከራ ተደርጓልና ዋናው ህዝቡ እንዲገነዘብ የሚያስፈልገው ድንጋይ እኛ ጋር ተቀምጧልና ያንን ድንጋይ ልቀሙ አትበሉን ብያለሁ ከዚህ ቀደም። በጣም ብዙ ስለሆነ ድንጋዩ ኢኮኖሚክ አዋጭነቱን እያየን አቅም በፈቀደ መጠን ግን የህዝባችንን ጥያቄ ለመመለስ ስራ እንሰራለን። የሆሳና ማዳበሪያ ከሆሳና በላይ የኢትዮጵያን አርሶ አደሮች ይጠቅማል። ችግር ስለሆነ የቤደሎም የደምቢዶሎም ማን የድሬዳዋው ችግሩን ማየት በጣም አስፈላጊ ይሆናል። በመጨረሻ የጨሞጋ የዳ የሚባለው የኢነርጂ ማመንጫ ፕሮጀክት ትክክለኛ ፕሮጀክት ነው። የተጀመረው ወይም ቃል የተገባው የኤግዚም ባንክ የቻይና ኤግዚም ባንክ ብድር ስምምነት ተደርጎ ተጀመረ። አሁን ከብዙ ያው የምታውቋቸው ጫናዎች ስላሉ ይሄ ውሃ የአባይ ተፋሰስ አካል ስለሆነ አላበድርም ብሎ ኤግዚም ባንክ ብድሩን ያዘ። ብድር ስለያዘ ነው የቆመው። ለምሳሌ የጭዳ ጅማ መንገድ የጃፓን መንግስት አበድራለሁ ብሎ ድንጋይ ተቀመጠ። ህዝቡን በደስታ ተቀበለው። ከሆነ ጊዜ በኋላ የጃፓን መንግስት ለዚህ ለጭዳ ጅማ መንገድ አላበድርም አለ። ከጃፓን መንግስት ጋር ሰፊ ድርድር አድርገን ገንዘቡን ለቀቀልን። ዘንድሮ ስራው ተጀምሯል። ልክ እንደዚሁ ኤግዚም ባንክ ፈቃዱ ሆኖ አምኖ ከለቀቀ የሚጀመር ይሆናል። ኤግዚም ባንክ ካልሰጠ ግን በሌሎች የፋይናንስ አማራጭ ምንጮች የሚሰራ ይሆናል። አሁን አማራጭ ምንጭ ስለሌለ የቆመ ነው። ዋናው ፕሮጀክት ሲጀመር አበዳይ የነበረው ኃይል አላበድርም በማለቱ የቆመ ፕሮጀክት ነው። በጥቅሉ ፕሮጀክት አፈጻጸም፣ የኤክስፖርት እድገት፣ የገቢ እድገት፣ የፋይናንሻል ሴክተር እድገት፣ የኢኮኖሚ መነቃቃት፣ በግብርና፣ በቱሪዝም፣ በማዕድን፣ በአይሲቲ እጅግ ተስፋ ሰጪ የሆኑ ጉዳዮች ኢትዮጵያ ውስጥ ተጀምረዋል። ይሄ በተሟላ መንገድ የምናየው አጠቃላይ እድገቱ በቀጣይነት እየተረጋገጠ ሲሄድ ነው። በአንድ ዓመት የምናራግፈው ነገር አይደለም። እኛ ላይ ያለው ሰፊ ችግር ስለሆነ ኢኮኖሚክ እድገቱ ግን ተስፋ ሰጪ ነው። ብልጽግናን አስፓየር እንድናደርግ የሚያደርግ ነው። ያለብን ቁልፍ ችግር ኢንፍሌሽን ነው። እሱ ላይ ተረባርበን መፍትሄ ካመጣን እና እድገት ካስቀጠል የጀመርነው ሐሳብ፣ ተስፋ፣ ህልም እውን መሆን